ክብር ለእግዚአብሔር ይሁን። ለእኔም ለእናንተም ስለተሰጠው ስለዚህ ጊዜ ድንቅ ጊዜ እግዚአብሔርን ተቀምጠን የምንሰማበት ጊዜ እግዚአብሔር ይህንን ስላደረገልን ጌታን እባርከዋለሁ። እግዚአብሔር የተመሰገነ ይሁን። ከእግዚአብሔር ቃል ከዜና መዋዕል ቀዳማዊ ወይም አንደኛ ዜና ምዕራፍ 29 ከቁጥር 1 እስከ 5 ያለውን ካነበብን በኋላ ጸልየን ወደ እግዚአብሔር ቃል እንሄዳለን። እንደዚህ ይላል። ንጉሡም ዳዊት ለጉባኤው ሁሉ እንዲህ አለ። እግዚአብሔር ብቻውን የመረጠው ልጄ ሰሎሞን ገና ብላቴና ለጋ ነው። ሕንፃው ግን ለእግዚአብሔር አምላክ ነው እንጂ ለሰው አይደለምና። ሕንፃው ግን ለእግዚአብሔር ለአምላክ ነው እንጂ ለሰው አይደለምና ሥራው ታላቅ ነው። እኔም እንደ ጉልበቴ ሁሉ ለአምላኬ ቤት ለወርቁ ዕቃ ወርቁን፣ ለብሩም ዕቃ ብሩን፣ ለናሱም ዕቃ ናሱን፣ ለብረቱም ዕቃ ብረቱን፣ ለእንጨቱም ዕቃ እንጨቱን፣ ደግሞም መረግድንና በፈርጥ የሚገባ ድንጋይን የሚለጠፍ ድንጋይን ልዩ ልዩ መልክ ያለውንም ድንጋይ የከበረውንም ድንጋይ ከየአይነቱ ብዙም እብነ በረድ አዘጋጅቻለሁ። ከዚህም በላይ ደግሞ የአምላክን ቤት ስለወደድሁ ለመቅደስ ካዘጋጀሁት ሁሉ ሌላ የግል ገንዘቤ የሚሆን ወርቅና ብር አለኝና ለአምላኬ ቤት ሰጥቻለሁ። የቤቶቹ ግንብ ይለበጡበት ዘንድ ከኦፊር ወርቅ 3000 መክሊት ወርቅ 7000 መክሊት ጥሩ ብር በሠራተኞችም እጅ ለሚሠራው ሥራ ሁሉ ለወርቁ ዕቃ ወርቁን ለብሩም ዕቃ ብሩን ሰጥቻለሁ። ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው? ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው? እንጸልይ። የዘላለም አምላክ ጌታ እግዚአብሔር ሆይ በዚህ ጊዜና በዚህ ቦታ አንተ በመካከላችን ስላለህ እናመሰግናለን። እግዚአብሔር ሆይ ልጅህ ኢየሱስ ክርስቶስ እንደተናገረው በዚህ ስፍራ አንተ እንዳለህ እናምናለን። ልጅህ ኢየሱስ ክርስቶስ ሲነግረን ከእናንተ 2 እና 3 በተሰበሰባችሁበት በስሜ በዚያ እኔ እገኛለሁ ብሎ ያረጋገጠልን፣ አሁንማ ብዙ ሆነን በዚህ ተገኝተናልና በመካከላችን እንዳለህ እርግጠኞች ነን። ክብር ላንተ ይሁን። ጌታ ሆይ ከእግሮች ስር ያለነው የተቀመጥነው የሕይወትን ቃል መስማት ስለወደድን ነውና ሕያው ቃልህን ከፍተናል። አንተም ትናገረን ዘንድ እንጸልያለን። ጌታ መንፈስ ቅዱስ ሆይ የእግዚአብሔር ምስጢር የሆነውን ቃሉን የምትገልጥ የምታስተምርም አንተ ነህና በዚህ ሰዓት አንተ በመካከላችን ተመላልሰህ የእግዚአብሔርን ቃል ታበራልን ዘንድ ትገልጥልን ዘንድ ፍቺው ይገለጥልን ዘንድ እንጸልያለን። እኔንም ባሪያህ እርዳኝ፣ ተቀምጠው የሚሰሙትንም ደግሞ እርዳቸው። በመካከላችን ተመላለስ፣ ክብርህን እንይ። በነገር ሁሉ ክበር። እናመሰግንሃለን። በጌታ በኢየሱስ ክርስቶስ የከበረ ስም አሜን። እግዚአብሔር የተመሰገነ ይሁን። ሁላችንም እንደምናውቀው ዳዊት የእግዚአብሔር ሰው የእግዚአብሔርን ቤት ለመስራት ጓግቶ እኔ በከበረ ቤት ውስጥ ተቀምጬ እግዚአብሔር እንዴት በድንኳን ውስጥ ያድራል ብሎ ለእግዚአብሔር ቀንቶ ለቤቱም ቀንቶ ቤት ለመስራት አስቦ ናታንን አማክሮት ነበረና ናታንም ምን ችግር አለ ይሄ የተቀደሰ ሐሳብ አይደለምን ብሎ መስራት ትችላለህ ብሎት ነበረ። እንደ ነቢይ ወደ እግዚአብሔርም ቀርቦ ማማከርን ረስቶ
አጽድቆለት ነበረ። እግዚአብሔር ግን መጣና ይሄ አይሆንም አለው። አይሆንም፣ ይሄ አንተ አትሰራልኝም፣ ከአንተ የወጣ ከአብራክ የወጣ ነው የሚሰራልኝ፣ ምክንያቱም አንተ የደም ሰው ነህ ብሎት እንደነበረ ታስታውሳላችሁ። ይሄንን ሐሳብ በምዕራፍ 28 ላይ እናገኛለን። ምዕራፍ 28 ሕዝቡን ሰብስቦ የተናገረውን ዳዊትን ቁጥር 2 ላይ በተለይ ንጉሡም ዳዊት በእግሩ ቆሞ እንዲህ አለ፣ ወንድሞቼና ሕዝቤ ሆይ ስሙኝ፣ ለእግዚአብሔር ለቃል ኪዳኑ ታቦትና ለአምላካችን ለእግዚአብሔር ለአምላካችን እግር ማረፊያ የእረፍትን ቤት ለመስራት እኔ በልቤ አስቤያለሁ፣ ለስራም የሚያስፈልገውን አዘጋጅቻለሁ። እርሱ ግን እግዚአብሔር ግን የሰልፍ ሰው ነህና ደምም አፍስሰሃልና ለስሜ ቤት አትሰራም ብሎኛል። ነገር ግን የእስራኤል አምላክ እግዚአብሔር በእስራኤል ላይ የዘላለም ንጉሥ ሆን ዘንድ ከአባቱ ቤት ሁሉ መርጦኛል። ይሁዳም አለቃ ይሆን ዘንድ መርጦታል። ከይሁዳም ቤት የአባቴን ቤት መርጦአል። ከአባቴም ልጆች መካከል በእስራኤል ሁሉ ላይ ያነግሰኝ ዘንድ ልመርጠኝ ወደደ። እግዚአብሔርም ብዙ ልጆች ሰጥቶኛልና ከልጆችም ሁሉ በእግዚአብሔር መንግሥት ዙፋን ላይ ተቀምጦ በእስራኤል ላይ ይነግስ ዘንድ ልጄን ሰሎሞንን መርጦታል። እርሱም ልጅ ይሆነኝ ዘንድ መርጬዋለሁና እኔም አባት ሆነዋልና ልጅህ ሰሎሞን ቤቴን አደባባዮቼን ይሰራል ብሎ የእግዚአብሔርን ድምፅ ሲናገር እናያለን። በዚህም በምዕራፍ 29 ላይ እንደምንመለከተው ንጉሡ ዳዊት ለጉባኤው ሁሉ እንዲህ አለ፣ እግዚአብሔር ብቻውን የመረጠው የኔ ምርጫም አይደለም፣ እግዚአብሔር የመረጠው ሰሎሞን፣ እግዚአብሔር የመረጠው ልጄ ሰሎሞን ገና ብላቴና ለጋ ነው። ሕንፃው ግን ለእግዚአብሔር ለአምላክ ነው እንጂ ለሰው አይደለምና ስራው ታላቅ ነው። እኔም እንደ ጉልበቴ ሁሉ ለአምላክ ቤት ለወርቁም ወርቁን ብሩን ሁሉ አዘጋጅቻለሁ ይልና በዚህ በንግግሩ ማጠቃለያ ላይ ከምዕራፍ 28 ጀምሮ ነው የሚናገረው። በንግግሩ ማጠቃለያ ላይ ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው ይላል። አስተውሉ። በዚህ ስፍራ ዳዊት እየተናገረ ያለው የገንዘብ ማሰባሰብ ጥያቄ ነው እያቀረበ ያለው። የገንዘብ ማሰባሰብ ጥያቄ ነው። አለቆችን ሰብስቦ ታላላቆችን ሰብስቦ የገንዘብ ማሰባሰብ ጥያቄ ነው። ፈንድሬዚንግ የሚባለውን ጥያቄ ነው እያቀረበ ያለው። በእኔ በኩል ይሄና ያንን አድርጌያለሁ። ይህም ያደረኩት ደግሞ የእግዚአብሔርን ቤት ስለወደዱ የእግዚአብሔር ቤት ፍቅር በውስጤ ስላለ እግዚአብሔርንም ስለምወደው ነው ይህን ያደረኩት ብሎ ሲጠቀልለው ግን የሚገርማችሁ ነገር ዛሬ ከእናንተ ብሩን ወርቁን ለእግዚአብሔር የሚቀድስ ማን ነው አላለም። ከእናንተ ብሩን ወርቁን ለእግዚአብሔር የሚቀድስ ማን ነው አላለም። ምንድን ነው ያለው? ዛሬ በፈቃዱ ራሱን ለእግዚአብሔር የሚቀድስ ማን ነው? ወዶና ፈቅዶ ዛሬ በፈቃዱ ለእግዚአብሔር ራሱን የሚቀድስ ማን ነው? ስለዚህ ዛሬ የምንመለከተው ለእግዚአብሔር መሰጠት በሚል ሐሳብ ነው። ለእግዚአብሔር መሰጠት፣ በመሰጠት ውስጥ መስጠት አለ። በመሰጠት ውስጥ መስጠት አለ። ስለዚህ አተኩረን የምንመለከተው ለእግዚአብሔር መሰጠት በሚለው ሐሳብ ላይ ነው። ለእግዚአብሔር መሰጠት። ስለዚህ ዳዊት በተናገረው በዚህ ሐሳብ ላይ ሁለት ዋና ዋና ነገሮች አሉ። ምንድነው ያለው? ራሱን ለእግዚአብሔር የሚቀድስ ማን ነው ከእናንተ ዛሬ ነው ያለው እና ራስን ለእግዚአብሔር መስጠት በበጎ ፈቃድ በራስ ፍላጎት የሚደረግ ነገር ነው። ግዴታ አይደለም። በግድ ጉሮሮን አንቆ ይዞ የግድ ታደርጋለህ ብሎ እግዚአብሔር አንቆ ይዞ የሚያደርገው ነገር አይደለም። በራስ ፈቃድ በፈቃደኝነት ራስን ለእግዚአብሔር መስጠት ነው።
ራሱን የሚሰጥ ማን ነው? ሁለተኛው ሐሳብ የምንሰጠው ራሳችን የምንሰጠው ለእግዚአብሔር ነው የሚለው። ራሱን በፈቃዱ ለማን የሚቀድስ? ለእግዚአብሔር የሚቀድስ ራሱን ወዶ በፈቃዱ ለእግዚአብሔር የሚቀድስ የተጠየቀው ራስን ለእግዚአብሔር መስጠት ነው። ሰዎች በዚህ ዓለም ላይ ለተለያየ ነገር ከንቱም ለሆነው ነገር ጭምር ራሳቸውን ሰጥተው ሲመላለሱ እንመለከታለን። እኛን ግን እየተጠየቅን ያለነው ራሳችንን ለማን እንድንሰጥ ነው? ለእግዚአብሔር እንድንሰጥ ነው። ለእግዚአብሔር ራሳችንን በፈቃደኝነት እንድንሰጥ ነው። ግዴታ ሳይሆን ወደንና ፈቅደን ራሳችንን ለእግዚአብሔር እንድንሰጥ እየተጠየቅን ነው። ራስን መስጠት ማለት ምንድን ነው ስንል፣ ራስን መስጠት ማለት በፈቃደኝነት ማንነትን ለእግዚአብሔር ፍጹም ስጦታ አድርጎ ማቅረብ ነው። ይህም ደግሞ ያለምንም ገደብ ያለምንም መቆጠብ የሚደረግ ነገር ነው። ሁለንተናችንን ያለንን ሊኖር ተስፋ የምናደርገው ልናገኝ ተስፋ የምናደርገውን ለወደፊት እንኳን ሊሆን ያለውን ነገር ሁሉ ሳይቀር ለእግዚአብሔር ራስን ማስረከብ ማለት ነው። ለቤተ ክርስቲያን አገልግሎት ሽርጉድ ልንል እንችላለን። ያ ግን መሰጠትን አያሳይም። በቅርብ ጊዜ 7ቱን የእስያ አብያተ ክርስቲያናትን ተመልክተናል። የመጀመሪያው የነበረው ጠንካራ የተባለው በጣም ግሩም ሕይወት አለ የተባለው ኤፌሶን ቤተ ክርስቲያን ነበረ። የኤፌሶን ቤተ ክርስቲያን ግን በአገልግሎት ፍቅር ተውጦ የአገልግሎት ፍቅር ማንነቱን ገዝቶት የእግዚአብሔር ፍቅር ከውስጡ እየተዳከመ ነበርና የምነቅፍብህ ነገር አለኝ፣ ለእግዚአብሔር አይደለም እየሰራው ያለው በአሁኑ ሰዓት እግዚአብሔርን ፈልገህ አይደለም ያረከው፣ አገልግሎት ስለሚናፍቅህ ነው፣ የአገልግሎት ፍቅር ነው እያስኬደህ ያለው እየነዳህ ያለው ብሎ እንዳለው እናስታውሳለን። ስለዚህ ለአገልግሎት ሽርጉድ ማየታችን ለእግዚአብሔር መሰጠታችንን ላያሳይ ይችላል። ምክንያቱም ልብን የሚመረምረው ማን ነው? እግዚአብሔር ነው። ልብን በሚመረምረው አምላክ ፊት ማንነታችንን በሚያይ አምላክ ፊት ለእርሱ ባልተሰጠ ሁኔታ ሰዎችን ለማስደሰት፣ ሽማግሌን ለማስደሰት፣ ሌላውን ለማስደሰት አገልጋዮች ብንመስል እግዚአብሔር ይታዘበናል እንጂ አያስደስተውም። በሮሜ ምዕራፍ 12 ከ1 እስከ 12 ያለው ሐሳብ ይሄን የሚገልጽ ነው። ሮሜ ምዕራፍ 12 እስቲ ቁጥር 1ን ብቻ እንመልከተው። ቁጥር 1ን ብቻ ምዕራፍ 12 ሮሜ ቁጥር 1ን ብቻ ሮሜ ምዕራፍ 12 ቁጥር 1 እዚያ ቦታ ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። እንግዲህ ወንድሞች ሆይ ሰውነታችሁን፣ ማንነታችሁን፣ ሁለንተናችሁን ለእግዚአብሔር ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። ሁለንተናችሁን፣ ሰውነታችሁን፣ ማንነታችሁን፣ እናንተነታችሁን ለእግዚአብሔር ታቀርቡ ዘንድ ለእግዚአብሔር ታስረክቡ ዘንድ እለምናችኋለሁ። አዛችኋለሁም አይልም። አዛችኋለሁ አይልም ጳውሎስ። እባካችሁ እለምናችኋለሁ ይህን ነገር እንድታደርጉ ነው የሚላቸው። ይህ ቅድም ልናየው እንደሞከርን ራስን በፈቃደኝነት ወደን በፍቅር ባይሆን
በፍቅር ተገደን የምናደርገው ሊሆን ይችላል። በፍቅሩ ተገደን ራሳችንን ለጌታ አሳልፈን እንድንሰጥ ነው የሚጠየቀው በዚህ ቦታ ላይ። አካልን ሁለንተናን በሙሉ በብሉይ ኪዳን ይደረግ የነበረው መስዋዕት የሰውየውን ኃጢአት እንዲወስድ ተብሎ የሚሰዋው ያ እንስሳ የኃጢአተኛው እጅ በእርሱ ላይ ካረፈ በኋላ ታርዶ ሁለንተናው ነው ከፈርሱ በስተቀር ሌላው ሁሉ የሚቃጠል መስዋዕት ተደርጎ ነበር የሚቀርበው። እዚህ ቦታ ላይ ግን ሰውነታችሁን አቃጥሉ አይልም። በእግዚአብሔር መሰዊያ ላይ አጋድሙት። ምን አድርጋችሁ? ሕያው የሆነ ቅዱስ የሆነ ሕያው ማንነታችንን ቅዱስ የሆነው ማንነታችንን እንድናቀርብ ለእግዚአብሔር ነው የተጠየቅነው እንጂ ምናቃጥለው አይደለም። እንደዛ ጊዜ እንደዛ ዘመን ምናቃጥለው አይደለም። ለጌታ ግን ሕያው የሆነ ቅዱስ የሆነ መስዋዕት፣ ይሄም ደግሞ እግዚአብሔር የሚደሰትበት ነገር ነው ይላል። እግዚአብሔር ከተደሰተበት ደግሞ የእግዚአብሔር ደስታ ኃይላችን ስለሆነ ከዚያም በኋላ በመንፈሳዊ ሕይወታችን ኃይል አግኝተን ልንኖር ጌታ ይረዳናል ማለት ነው። እግዚአብሔር የተመሰገነ ይሁን። ይሄ ራስን መስጠትና ራስን ክዶ መከተል የክርስትና መሰረታዊ የሆነ መርህ ነው። መሰረታዊ የሆነ መርህ ነው። ጌታ ኢየሱስ ክርስቶስም ባስተማረበት ጊዜ በሉቃስ ምዕራፍ 9 እንመለከታለን። ሉቃስ ምዕራፍ 9 ቁጥር 23 ላይ ሉቃስ 9 ቁጥር 23 ብቻ እናነባለን። ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ ይላል። ራስን መካድ ይጠይቃል። እኔ የራሴ አይደለሁም። እኔ የምኖረው ለጌታ ነው። ለጌታ ስለምኖር ፈቃዴን ትቼ የራሴን ሐሳብ ትቼ እግዚአብሔር በእኔ ላይ ንጉሥ ሆኖ የበላይ ሆኖ የእርሱን ፈቃድ በእኔ ላይ መለማመድ ይኖርብኛል ተብሎ የሚኖርበት ሕይወት ነው ክርስትና። ወደ ምዕራፍ 14 ደግሞ ወደ ምዕራፍ ሉቃስ ወደ ምዕራፍ 14 ሄደን ደግሞ ስንመለከት ይሄን ሐሳብ የበለጠ ጌታ ኢየሱስ ክርስቶስ ያብራራዋል። ምዕራፍ 14 ከ25 እስከ 31 ያለው ክፍል ይሄን ሐሳብ የበለጠ ያብራራዋል። ብዙ ሕዝብም ከእርሱ ጋር ይሄድ ነበረ። ዘወር ብሎም እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንም ልጆቹንም ወንድሞቹንም እህቶቹንም የራሱንም ሕይወት እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም አለ። ምን ጊዜ ነበር ይሄን የተናገረው? ብዙ ሕዝብ ወደ ኋላ ሲመለከት ብዙ ሕዝብ ያጨናንቅ ነበረ። የሚከተል መስሎት ክርስቶስን የሚከተል መስሎ ያጨናንቀው ነበረ። በዚህ ጊዜ ለዚህ ሕዝብ ሊነገረው ይገባል። ወስኖ እንዲከተል አውቆ እንዲከተል። ብዙም ሕዝብ ከእርሱ ጋር ይሄዱ ነበረ። ዘወርም ብሎ እንዲህ አላቸው። የብዙ ሕዝብ ማጨናነቅ፣ ብዙ ሕዝብ መከተሉ ክርስቶስን አልመሰጠውም። ድንቅ ነው ሃሌሉያ አላለም። ነገር ግን አስረግጦ ሊነግራቸውና ውሳኔ አድርገው እንዲከተሉ ይነግራቸዋል። በዚህ ውስጥ በጣም ይገርማቸዋል። ማንም ወደ እኔ የሚመጣ ቢኖር ውሳኔ ቢያስፈልግ ከአባትህ፣ ከእናትህ፣ ከሚስትህ፣ ከልጆችህ፣ ከወንድሞችህ፣ ከእህቶችህ ተብሎ ቢቀርብለት ጥያቄ ያለማወላወል
እኔ አንተን ነው የምመርጠው ማለት መቻል አለበት። እኔ አንተን ነው የምከተለው፣ ራሴን ለአንተ ነው የምሰጠው። ለአባቴ አይደለም፣ ለእናቴም አይደለም፣ ለሚስቴም አይደለም። ይሄ ምርጫ የግድ ሆኖ ወደ እኔ ቢመጣ የምመርጠው አንተን እንጂ እነዚህን በዙሪያ ያሉትን ለእኔ ይጠቅሙኛል ይረዱኛል ምላቸውን አይደለም። አንተን ብቻ እከተል ዘንድ፣ ፈቃድህን ብቻ አደርግ ዘንድ፣ ያንተ ፈቃድ በእኔ ላይ ይሰለጥን ዘንድ፣ አንተ በእኔ ላይ ትነግስ ዘንድ ነው እንጂ ይሄንንማ አላደርግም ብለው እንዲከተሉት ነው እየነገራቸው ያለው። ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም ይልና ይሄንን ሐሳብ በውሳኔ እንዲያጸኑት ፈልጎ ቤት ገነባለሁ የሚል ለቤቱ ግንባታ የሚያስፈልገው ወጪ ምን ያህል እንደሆነ አውቆ አስቦ ቀድሞ ተምኖ መጀመር አለበት። ካልሆነ ካልጨረሰው ይሄ ሰው ጀመረ መጨረስ ግን አልቻለም ያስብላል። ጦርነት ለመዋጋት 2,000 ይዞ የሚመጣውን ጠላት በ1,000 ገጥሞት ያሸንፍ እንደሆነ ሳያውቅ ሳይፈትሽ እንዴት ነው የሚሰለፈው? ስለዚህ እኔንም ሊከተለኝ የሚሰለፍ ቢኖር እንደዚሁ ማንም ከእናንተ ያለውን ሁሉ የማይተው ደቀ መዝሙሬ ሊሆን አይችልም ብሎ አላቸው። እና ክርስትና መርሁ ይሄው ነው። ሁሉን ትቶ ጌታን መከተል ነው። ሁሉን ትቶ ጴጥሮስ አንድ ጊዜ ይህን ሐሳብ ሲሰማ እኛ ሁሉን ትተን እኮ ተከተልህ፣ ዋጋችን ታዲያ ምን ይሆን ባለው ጊዜ ጌታ አይዞህ ጴጥሮስ፣ ዋጋ ትልቅ ነው በእኔ ዘንድ። በሰማይ ቢሆን ትልቅ ነው፣ የዘላለም ቤት አዘጋጅቼልሃለሁ። በምድርም ቢሆን እስከ 100 እጥፍ እኔ የምከፍል ነኝ መመልስ ነኝና አትስጋ፣ አይዞህ ተከተለኝ። እግዚአብሔር የተመሰገነ ይሁን። እግዚአብሔርን መከተል እንደዚህ ሁሉን ትተን የምንከተለው ለኪሳራ ሳይሆን ለትርፍ ነው። የዘላለምን ሕይወት ለማግኘት ነው። በዚህ ምድር ላይ 70-80 ከዛም በላይ ደግሞ ድካም ነው የተባለውን ሕይወት ነው የምንኖረው። ነገር ግን በጌታ ዘንድ ለዘላለም የምናርፍበት ቦታ አለን። ክብር ለጌታ ይሁን። ለዘላለም በቃ ይሄ ኮተት ያስጨነቀን ሁሉ ዳግመኛ ላያስጨንቀን ከኛ ርቆ ለዘላለም በደስታ የምንኖርበት ተዘጋጅቶልናል። በዮሐንስ 14 እንደሚናገረው ይገርማችኋል፣ እኔ ባለሁበት እናንተም ትሆኑ ዘንድ ነው የሚለው። ሃሌሉያ! በጣም ያጽናናኛል ይሄ ቃል። እኔ የምሆነው ለካ እርሱ ባለበት ቦታ ነው። እርሱ ባለበት ስፍራ ሄጄ በዚያ እሆናለሁ። ክብር ለጌታ ይሁን። ይሄን አዘጋጅቶ ነው ጌታ እየጠራን ያለው። ጌታ እግዚአብሔር በልጁ ኢየሱስ ይሄን ጥሪ ሲያቀርብልን ራሳችሁን ክዳችሁ ልትከተሉኝ ይገባል፣ መስቀሉን ተሸክማችሁ ልትከተሉኝ ይገባል ሲላቸው በምክንያት ነው። ምክንያት አለው ጌታ ይህን ሲናገር። አንደኛ ቆሮንቶስ 6:19-20 እንመልከት እስቲ። አንደኛ ቆሮንቶስ 6:19-20 አንደኛ ቆሮንቶስ 6:19-20 ያለውን አነባዋለሁ። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ። ክብር ለጌታ ይሁን። በዋጋ ተገዝታችኋል። ገዝቻችሁ ነው፣ ዋጋ ከፍዬ። እግዚአብሔር መጀመሪያ ሰውን ለክብሩ እንደፈጠረ ይናገራል በዘፍጥረት ላይ። የሰው ልጅ ግን አዳም ግን ገሸሽ አለ፣ ፊቱን አዞረ በጌታ ላይ ጠፋ። የጠፋውን ሊፈልግ ማን መጣ? ጌታ ኢየሱስ ክርስቶስ መጣና
የእርሱን ኃጢአት ወስዶ የእኛን ኃጢአት ወስዶ በመስቀል ላይ ስለ እኛ ኃጢአት ሆኖ የሚቀጥለው ሳምንት የምናከብረው በመስቀል ላይ ስለ እኛ ኃጢአት ሆኖ ሞተልን፣ ከሙታንም ተነሳ፣ በአብ ቀኝ ተቀመጠ፣ ዛሬም ይማልድልናል። ደሙን ይዞ ነው የገባው። ደሙን እያሳየ ይማልድልናል ዛሬም። ይህንን ዋጋ ከፍሎ ነው። ይህ ዋጋ የተከፈለልን ሰዎች ነን። ይህን ከፍሎ ነው ለእኔ ልትሆኑ ይገባችኋል፣ ዋጋ ከፍዬባችኋለሁ፣ ዋጋ አውጥቻለሁ በእናንተ ላይ። እግዚአብሔር ይመስገን። ታዲያ ይሄ የሚጠይቀው ጥያቄ ይበዛበታል? ለጌታ አይበዛበትም። ይህን ዋጋ ለከፈለ ለእርሱ ይሄ ጥያቄ፣ ራሳችሁን ሁለንተናችሁን ሰጥታችሁኝ ተከተሉ፣ ሕያው መስዋዕት አድርጋችሁ ራሳችሁን ስጡኝ ሲል አይበዛበትም። ለጌታ ያንስበታል እንጂ ለጌታ መሰጠት የተሰጠ ሕይወት ወገኖቼ፣ እግዚአብሔር ይመስገን። እግዚአብሔር ዋጋ ከፍሎ ነው። በልጁ በክርስቶስ ኢየሱስ ዋጋ ከፍሎ ነው። ልጁ ኢየሱስ ክርስቶስ ሊከፍል ያለውን ዋጋ አውቆ ነው። ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ፣ ክዶ ይከተለኝ። ለራሳችን እንድኖር አይደለም የተጠራ ነው፣ ለእግዚአብሔር ክብር እንጂ። እግዚአብሔር ይመስገን። ዛሬ በቤተ ክርስቲያናችን የስጦታ ቀን ነው። እግዚአብሔር ይመስገን። ቤተ ክርስቲያን በዓመት 3 ጊዜ በእግዚአብሔር ቃል መሰረት ባዶ እጃችን ላለመታየት ወስና የስጦታ ጊዜን ማድረግ አለብኝ ብላ ከጀመረች ዓመታት ተቆጥረዋል። እግዚአብሔር ይመስገን። በእግዚአብሔር ፊት ባዶ እጃችን አንታይም። ለጌታ ይዘን የምንመጣው ነገር አለ ብለን ግን ዛሬ ብላችሁ ለጌታ መጀመሪያ ምንን እንስጥ? ራሳችንን እንስጥ። ራሳችንን ለጌታ ከሰጠን ያለንን ለመተው ለጌታ በጣም ቀላል ነው። በጣም ቀላል ነገር ነው። ምንም እንሰስተው አይሆንም። እንዴ ራሱን ለጌታ የሰጠ ገንዘቡን ሊሰስት ይችላል? አይችልም። በቃ ራሱን ለጌታ ያስረከበ አለኝ የሚለውን ሌላ ነገሩን ሊደብቅ የሚችል ይመስላችኋል? አይችልም። መጀመሪያውኑ የተረታ ነው፣ የተሸነፈ ነው፣ በፍቅሩ የተሸነፈ ነው። እግዚአብሔር ይመስገን። ዳዊት ስትመለከቱት እዛ ላይ እናነበው አንዴ እዛ ሄደን እናነባለን። የቅድሙን ክፍል ምዕራፍ 29 ላይ ምዕራፍ 29 ዳዊት ቁጥር 3 ላይ ከዚህም በላይ ደግሞ የአምላክን ቤት ስለወደድሁ ለመቅደስ ካዘጋጀሁት ሁሉ ሌላ የግል ገንዘቤ የሚሆን ወርቅና ብር አለኝና ለአምላኬ ቤት ሰጥቼዋለሁ ይላል። ብዙ አከማችቻለሁ። የዳዊት ቅናቱ በጣም ይገርመኛል። እግዚአብሔር አትሰራም ካለውም በኋላ አንተ አትሰራልኝም፣ ልጅህ ነው የሚሰራልኝ፣ የመረጥኩት ልጅ አለኝ እሱ ነው የሚሰራልኝ ካለውም በኋላ በቃ እንግዲህ እግዚአብሔር ካለ እኔ ምን አደርጋለሁ ብሎ ወደኋላ ሲያፈገፍግ አትመለከቱም። ነገር ግን የእግዚአብሔር ቤት ቅናት በውስጡ ስላለ ለእግዚአብሔር ቤት ስራ የሚያስፈልገውን ለሰለሞን የሚያስፈልገውን ሁሉ አዘጋጀሁለት ነው የሚለው። ለሰለሞን የሚያስፈልገውን ሁሉ አዘጋጀሁለት ነው የሚለው እና ባዘጋጀው ብቻ መርካት አቅቶት የኔ የምለውን አለኝ የምለውን ለእኔም በራሴ ስም ያስቀመጥኩትን ሁሉ ለጌታ ሰጥቼዋለሁ። አያችሁ፣ ለእግዚአብሔር የተሰጠ ማንነት ካለ የምንቆጥበው ነገር አይኖርም፣ የምንሸሽገው ነገር አይኖርም፣ የምንደብቀው ነገር አይኖርም። ያለንን ለመስጠት ዝግጁ ነን። መጀመሪያ ራሳችንን ለጌታ እንካ ጌታ ሆይ
እኔነቴን ውሰድ፣ ሕያው ቅዱስ መስዋዕት አድርጌ አቀርብልሃለሁ፣ በመሰዊያው ላይ እጋደማለሁ፣ እኔው ራሴ ብለን ተጋድመን በዚያ እርሱ እኛን ከተቀበለ በኋላ ለጌታ የምንደብቀው ነገር የለንም፣ እንሰጠዋለን ማለት ነው። ስለዚህ ዛሬ የስጦታ ቀን አድርገን በጌታ ፊት ስንታይ እኛነታችንን መጀመሪያ ለጌታ እንስጥ፣ ማንነታችን ለጌታ እንስጥ። እግዚአብሔር መጀመሪያ እኔነቴን በሰጠሁት መሰጠት ደስ ይበለው። የልጄ መዓዛ እንዴት ደስ ይላል ይበለው። በመሰዊያው ላይ እኮ እንድንጋደም ነው የተጠየቅነው። በዚያ ላይ አስቡ፣ እሳት እንደሚነድ አስቡ፣ ያ መስዋዕት እንደሚሰዋ አስቡ። ለእግዚአብሔር ምን ይላል? ጣፋጭ ሽታ ያለው መስዋዕት ነው ይላል በብሉይ ኪዳን። ስለዚህ አሁን ግን የሚቀርበው የማን ሕይወት ነው? የኔና የእናንተ ሕይወት ጣፋጭ። አቤት መዓዛው እንዴት ያውዳል የልጄ ብሎ ጌታ ሲቀበል አይታያችሁ? ለጌታ ራስን መስጠት። ጌታ ሆይ እኔነትን ውሰድ፣ በእኔ ንገስ፣ በእኔ ክበር ብለን ጌታን መስጠት፣ ለጌታ መስጠት። ይገርማችኋል ሮሜ ምዕራፍ 12ን ስትመለከቱ በዚህ መልኩ ይከፍትና ቀጥሎ ያለው ስለ አገልግሎት ነው። ስለ አገልግሎት አያችሁ፣ መጀመሪያ ራሳችሁን ለጌታ ስጡ እያለ ነው። ከዚያ በኋላ ስለ አገልግሎት በዚህም በዚያም ከጌታ በምትቀበሉበት አገልግሎት ታገለግላላችሁ። መጀመሪያ ግን ለእግዚአብሔር የተሰጠ ማንነት ይሁንላችሁ። በዚያ ውስጥ ከሚናገረው አንዱ አገልግሎት ልግስና ነው። በደስታ በልግስናን ያድርግ ነው የሚለው። ከምን አይነት ሕይወት? ለጌታ ከተሰጠ ሕይወት፣ ለጌታ ራሱን ካስረከበ ሕይወት ይሁንልን። አሜን ይሁንልን። ለጌታ መሰጠት። እንካ ጌታ ሆይ እኔ ራሴ አይደለሁም ያንተ ልሆን፣ በመሰዊያው ላይ ራሴን አጋድማለሁ። ከዚያ የሚወጣው መዓዛ ደስ ያሰኝህ፣ ከዛው የሚወጣው ስጦታዬ ደስ ያሰኝህ ብለን ለጌታ እንሰጠዋለን። ክብር ለእግዚአብሔር ይሁን። እንጸልይ።